ቃላብም እንግዲህ ፖሊሱ ወንጀልን ይይዛል ተብሎ የታሰበው ሰው እንግዲህ ዜማን ከርቶ ወደ ነድል ሂዷል ማለት ነው። ምክንያቱም ገንዘብን ነው የፈለገው። ይህንን ነገር ግን ልዑል ከመጀመሪያው ጀምሮ ጠርጥሮ ነበር። ይሄ ፖሊስ ላንች ብሎ ከዛ ድረስ እንዴት መጣ? አላማው ምንድን ነው የሚለው ነገር በጣም ግራ አጋብቶት ነበር። ነገር ግን ቃላብ የልዑል ጥርጣሬ ከንቱ አልሆነም ማለት ነው። እና እንግዲህ ቃላብ ከርቶ ዜማን ወንጀልን ሊከታተል ሳይሆን መጀመሪያ የሚመጣው ህይወቱን ለመቀየር ነበረ። እናም እንግዲህ ፖሊስነቱን ትቶ ወደ ጥቅም ዞሯል ማለት ነው። ወንጀለኞችን ከመያዝ ይልቅ መደራደርን መርጧል ማለት ነው። በጣም የሚያሳዝን ነው። ቃላብ ይሄንን የሚጠበቅ ሰው አልነበረም ማለት ነው። በጣም የሚገርም ነው። የሰው ልጅ ወንጀልን መያዝ እንጂ ወንጀልን ሸፍኖ ለጥቅም ብሎ መያዙ በጣም አስፈላጊ አልነበረም ማለት ነው። እና እንግዲህ ዜማ የሚዋሄት እንግዲህ ከኔው ጋር ነው ብላ ሁሉን ነገር እየነገረችው ነው ያለችው ማለት ነው። እናም እንግዲህ አቢኒ በጣም ግራ ተጋብቷል ማለት ነው። ምክንያቱም ያዳ እጁ እንዳለበት በዜማ መታገት እንትን ብሏል ማለት ነው፣ ሰምቷል። ነገር ግን ይህን ነገር ሊያምን አልቻለም ማለት ነው። እናም እንግዲህ ናቲም አምልጧል ማለት ነው። እንግዲህ ናቲና ቃላብ ሲገናኙ ምን ይፈጠራል? በጣም የሚደነገጥ ነገር ነው። ይህም ነገር አለ በህይወት እያለ ተናግሮ ነበር። ነገር ግን አሁን ናቲም ወንድሙን ፍለጋ ሂዷል ማለት ነው፣ የት እንዳለ። እናም እንግዲህ ከታሰረበት አምልጦ ወደ ወንድሙ ጋር ሂዷል ማለት ነው። እና በጣም ደስ የሚለው ነገር ናቲ ማምለጡ ነው። ነገር ግን የቃላብ ይሄንን ማድረጉ በጣም አስከፊ ነገር ነው ማለት ነው። ዜማዬም እንግዲህ በነፃነት አቢኒን እያገኘችው ነው። አቢኒ ደግሞ እንግዲህ ያዳን ብታገኘው ደስ ይለኛል ብሏል። ያዳ እኮ ነው ይሄንን ነገር ወንጀሉን የፈጸመው። ምክንያቱም ያዳ ነው እሷንም እንድትገደል ያደረጋት፣ ናቲንም እንደዛው። ምክንያቱም ለጓደኛው አዝኖ ማለት ነው። ጓደኛው ናቲ ስላስገደለበት በዜማ ምክንያት እና አሁን እንግዲህ ያው ናቲ ትንሽ አሁን ላይ ወንድሙ የት እንዳለ ግራ ቢገባውም ነገር ግን ወንድሙ ጋር በቅርብ ይገናኛሉ ምንም ነገር ሳይደርሱበት የሚለው ነገር እርግጠኛ ነኝ። ነገር ግን ቃልብ አሁን እንዴት ነው የሚለው ነገር ነው። አሁን ልዑል የት እንዳለ እንግዲህ አይታወቅም ማለት ነው። ያዳም ለራሱ ራሱን ደብቆ ጠፍቷል ማለት ነው። ወደ የት እንደጠፋ እንግዲህ ያው ሁሉም ነገር ፖሊስ አለ ስለተባለ አሁን እሱን ሸሽቶ መሄዱ ነበረ። ነገር ግን ፖሊስ የተባለው ሰውዬ ጉቦኛ ሆኖ ራሱን በገንዘብ ደብቋል ማለት ነው። አሁን እንግዲህ እስኪ እቅዳችንን እንጀምርና እናካታቸው ብላለች ዜማ። እንግዲህ ሶስተኛውን ሰው ለመያዝ እቅድ እየያዙ ነው ዜማና ቢኒ። ነገር ግን ይሄ እቅድ እንዴት ነው? እቅዱ አይሳካም ማለት ነው። ምክንያቱም ቃላብ አሁን ሰዓት ላይ ከነ እድል ጋር እየሰራ ስለሆነ እድል እንትናቸውን ያከሽፍባቸዋል ማለት ነው። አሁን ዜማዬ አሁንም ከሷ ጋር ፖሊስነቱን እንትን ብሎ ተመክቶ እየሰራ ወንጀለኛውን ያስይዝልኛል የሚል ሀሳብ ነበራት። ነገር ግን ያ ሀሳቧ ደግሞ ልክ አይደለችም ማለት ነው። አሁን ሰዓት ላይ ከነ እድል ጋር እየሰራ ነው ያለው ማለት ነው። እናም ቃላብ አሁን ምንድን ነው ያሰበው? አሁን እሷም እንግዲህ ሀሳባቸውን ነግራለች ለልዑልም። እንግዲህ ልዑልን እስካሁን ድረስ ሊያገኙት ስላልቻሉ ለልዑል አልነገሩትም። ነገሩ ማን ነው የሚለውን ነገር ለመከታተል ማለት ነው። ኢዛና እንግዲህ ባልገጠመው ጉዳይ ያው ናቲ እንግዲህ አምልጦት ማምለጥ የለበትም እያለ ኢዛና እየፎከረ ነው። አሁን ኢዛና በናቲ አይምሮ ውስጥ ያደረገው ተጽዕኖ ምን ይፈጥርበት ይሆን የሚለው ነገር ምንድን ነው? አሁን እሱ ዜማዬ በህይወት አለች፣ አቢኒ ያዳ እና እድል ናቸው አንተን እንድገልህ ያስገደዱኝ። ዜማዬም የውሸት እሷን እንድገላት አንተን ከገደልኩ በኋላ እሷን የውሸት እንድገላት የነገረችኝ እሷ ናት ብሎ ስለነገረው አሁን እሱ ናቲ እንግዲህ ከዚያ ያመለጠው ወንድምህንም ሊገሉት ነው ስላለው ነው። እና አሁን እሱ እንግዲህ ወንድሜን ሳይገሉት ልድረስባቸው ብሏል። አሁን ወዴት ነው ናታን ትኩረቱ? ኢዛና ያለውን ነገር እውነት መስሎት እነዜማ ጋር ነው ያለው ማለት ነው። ምክንያቱም እነዜማን አሁን ከበፊቱ ይልቅ አሁን በጣም ጠልቷቸዋል።
ያንተ እንደዚህ መሆን እና የወንድም ስቃይ መብዛት እነሱ ናቸው ምክንያቱ ብሏል ማለት ነው የዛና። እንግዲህ እድል ናቲ እና መኖሩን አታውቅም በህይወት ማለት ነው። እስካሁን የት ነው? ኢዛናንም አላመነችም በህይወት አለ ሲላት ማለት ነው። አሁን ደግሞ እንግዲህ እንዴት ነው የሚለው ነገር በጣም ከባድ ነው ማለት ነው። አሁን ዜማዊ ምንም አቢኒ ዜማዬን በህይወት እንዳለች እና እንዳገኛት አታውቅም እድል ማለት ነው። እና አሁን እሷ ምንድነው አቢኒ ለማስገደል ነው ትግያው ማለት ነው። እድል አቢኒ ከሞተ ሁሉም ነገር ያበቃል የሚለው ነገር አለ ማለት ነው። እና አሁን ምንድነው ቅዷ እሷ ዜማዬ አለች በህይወት እና ናና ሳይ ብለው አቢኒን የሆነ እንትን ሊያደርጉ ነበር ሀሳባቸው። ነገሩ ግን ያ ነገር ደግሞ አልተሳካላቸውም ማለት ነው። እና ብዙ ነገር ያቀልልናል እያለ ነበረ እና የትም ይመጣል። ስለዚህ ደዌና ነይ ብሏታል ማለት ነው። እነ እድል እዛ ጋ ይታገላሉ ስልክ በመደወል ዜማ ያለች እያሉ ዜማዬ ደግሞ ከፍቅሩ ጋር ሆኖ ፍቅሩን እየቀጨ ነው ማለት ነው። አልሰሜን ግባ በሉት አለ። እንግዲህ እነሱ መረብ ውስጥ እናስገባለን ሲሉ እኛ እነሱን እናስገባቸዋለን። ስለዚህ እንዴት አወቁ አንቺ በህይወት መኖርሽን ብሏል ማለት ነው። አቢኒ እንግዲህ እነሱ አላወቁም ነበረ። አሁን እንግዲህ ራሳቸው በዘረጉት ወጥመድ ሊገቡ ነው ማለት ነው። ነገር ግን እዚህ ጋር ቃላ በጣም ትንሽ ችግር ይፈጥርባቸዋል። አላማቸውን ሊያሳኩ አይችሉም ማለት ነው። የሶስተኛውን አካል መቼም ሊያገኙትና ያዳ መሆኑን አያውቁም ማለት ነው። በጣም ከባድ ነው። እስኪ እንግዲህ እናየዋለን አብረን። እንግዲህ ቃልና አቢኒ ተገናኝተዋል ማለት ነው። እሱም ተናዶ አታረጊውም ለምንድን ነው እንደዚህ ያደረግሽው ብሎ ተቆጥቷል ማለት ነው። ስንት ነገር ተነጋግረን እንዴት ይሄንን ልታረጊ ትችያለሽ? ለምንድን ነው አቢኒ አንቺ በህይወት መኖርሽን ያወቀው? ስለዚህ ይሄ ነገር በጣም ችግር ይፈጥራል እያለ ነው እና ዜማ ሁሉንም ነገር ነግራኛለች እኔን አትፍራኝ ብሎታል። ሶስተኛው አካል ማን ነው የደረስክበት ነገር አለው ይብሎት ነበር ናቲ። እንግዲህ 3 ሰዎች ተጠርጣሪ ያሉኝ፣ አንደኛው ናቲ፣ ሁለተኛው ደግሞ ያዳ፣ ሶስተኛው ደግሞ እንግዲህ ልዑል ነው ብሏል ማለት ነው። በጣም የሚገርም ነው ማለት ነው። እና እያስመሰሉ በጣም የሚገርም ነገር ነው። ያዳ ይሄንን የሚያደርግበት ምክንያት ምንም የለውም ብሎ ናቲ ስለዚህ የጓደኛው የኪም ሞት ያገናኘዋል ብሎታል ማለት ነው። ቃል በደንብ ያገናኘው በናቲ እጅ ነው የሞተው። ስለዚህ እሱን ሊበቀል ነው። ናቲ ደግሞ የመጣው ዜማን ብሎ ነው እና ለዛ ነው ያዳ ይሄንን ነገር ሊያደርግ የሚችለው ብሎ አሳማኝ ነገር ነግሮታል። ያዳ ይሄንን ነገር አያደርግም። ዜማ በታገተች ሰዓት ራሱን ስቶ ማስታወስ አይችልም። ይሄንን ሊያደርግ የማይችል ልጅ ነው ብሏል ማለት ነው። የቅዱ አንድ አካል ሊሆን ይችላል ብሏል። ቃል እንግዲህ ካለው ነገር ዝንፍ አይልም ብላል ሚስኪን ዜማዊ ማለት ነው። አሁንም ከሷ ጋር መስሏታል እና ምሳ እንግዲህ ምንድን ነው ያለችው? በቃ ፖሊስ ስለሆነ ከቃሉ ዝንፍ አይልም ተው ብለዋለች ማለት ነው። እና በጣም ትንሽ ግራ ያጋባል ማለት ነው። ያዳ አሁን እንግዲህ በጣም አቢኒ ትንሽ እሱ እንዴት ነው ብሎ ወደኋላ መለስ ብሎ ማስታወስ እየቻለ ነው ማለት ነው። ኤዛና እንግዲህ የእጁን አግኝቶ እየተንከባለለ ነው ማለት ነው። ማምለጥ አይችልም እንዴት አመለጠ እያለ እየተበሳጨ ነው ያለው ማለት ነው። እና ፍለጋ እንግዲህ እየተፍጨረጨረ ተነስቶ እንግዲህ አንዳንዴ የጊዜ እንጂ የሰው ጀግና የለውም ጊዜ ሲጥለን እንጂ ማለት ነው። እና እናቲም በጊዜው ጀግና ነበረ። ጊዜ ጥሎት ደግሞ ሰው እጅ ላይ ጥሎት ከሰው በታች ነው ትንሽ የሰው መጫወቻ ነብር ሲያረጅ የምን መጫወቻ ይሆናል ነው የሚባለው፣ የድመት መጫወቻ ይሆናል የሚባለው ነገር ትክክል ነው ማለት ነው። እና እናቲም ጀግና ስለነበር በጣም ከብዶት ነበረ። ነገር ግን አሁንም እንግዲህ ወደሱ መጥቶለታል ጊዜው ማለት ነው። አምልጦ አጅሬው እንግዲህ ወንድሙን እየፈለገ ነው። እንግዲህ ኤዛናም እሱን ፍለጋ ሂዷል ማለት ነው። እድልም እንግዲህ አንዴ ብቻ ጥላቶችን አስወግድልኝ እንጂ ከዛ በኋላ ያንተ ነው ተራው፣ ሁሉንም
ታስወገድክ በኋላ እኔ ያስወግድሃለሁ ብላለች። እድል ማለት ነው እየተጠቀመችበት ነው ያለችው ማለት ነው። ሞኞ ደግሞ ገንዘብ አገኛለሁ ብሎ ለገንዘብ ብሎ እንግዲህ እድልና ቃል ተገናኝተዋል። አሁንም በድጋሚ ማለት ነው። ወይዘሮ እድል ሲመጣ ቤት ወይ ምን ልታዘዝ አለችው ማለት ነው። እና እሱም እንግዲህ ምንም አትታዘዥም፣ አሁን ጸባይ እየገዛሽ ነው ያለሽው አላት። እናም እንግዲህ እኔ እና አንቺ ጓደኛ መሆን እንችላለን ወይ ሲላት ማለት አልገባኝም፣ የሶስተኛውን ሰው ማንነት ንገሪኝ፣ አብረን እንሰራለን፣ የወዳጃችሁ እንጂ ጥላታችሁ አይደለሁም። ስለዚህ ከኔ ጋር ብንስማማ ማንም አይዳፈራችሁም። ሶስተኛውን ሰው ማወቅ የፈለግኩት ላስሮ ሳይሆን እንድደራደር ነው። ስለዚህ ምንም ስሩ ምንም ድርሻዬን እንድሰጡኝ ነው፣ ራሴን ለማሳደግ እንጂ የመጣሁት ለሌላ አይደለም ብሏታል ማለት ነው። በጣም ጥሩ ነው። እንደዚህ አይነት ሰው አልመሰልከኝም። ስለዚህ አስፈርተኸኝ ነበር መጀመሪያ ላይ። ስለዚህ አንተ ፖሊስ አይደለህም እንዴ ብለዋለች። እሷም እንግዲህ እሱም አይ ያ ሳይሆን ራሴን ለመለወጥ ነው የመጣሁት እና ይሄንን ቻንስ ተጠቅሜ ደግሞ እናንተንም እጠቅማችኋለሁ እኔም እጠቀማለሁኝ። ከአሁን በኋላ እኔ እና አንቺ ጓደኛ ነን፣ ጥሩ ውሳኔ ወስነሻል ብሏት እንግዲህ ተስማምተው አብረው ለመስራት ሂደዋል ማለት ነው። እንግዲህ ናቲም እነዚህ ርኩሶች አንድ ነገር ሳያረጉት ወንድሜን ቶሎ መድረስ አለብኝ ብሎ ወደ ወንድሞ ወዳለበት ቦታ ሂዶ እንግዲህ ቃል እና እሱ አንድ ላይ ተገናኝተዋል። እንግዲህ ተፋጠዋል፣ ነብር ለነብር ማለት ነው። ቃል ምን ያደርገ ይሆን? ናቲን ይዘው ይሆን ወይስ ምን ያደርገ ይሆን የሚለውን በቀጣይ ክፍል የምናየው ይሆናል። ለወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ባይ ባይ።